እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም። ለምንድን ነው ሕክምና መመስረት ያስፈለገን? ሕክምና የእግዚአብሔር ፈቃድ ነው። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የሕክምና መንደር የሕክምና ምድር ነው የምንመሰርተው። እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምርም ነው ማለት እፈልጋለሁ። በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። የቤተ ክህነት ውጥንቅጥ ችግር ነበረ። ሀገር በ3 ነገር ይጠፋል ይላል። አንደኛው በስንፍና፣ ሁለተኛው በድንቁርና፣ ሶስተኛው ደግሞ በመርሳት ነው ይላል። አንደርስታንዲንግ ዘ ባይብል አዝ ኢት ኢዝ ማለት ነው። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? የቪአይፒ ሕክምና አለ። ቪአይፒ ሕክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት፣ አትድኑም ተስፋ ቆርጣቸዋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው። የእነሱንም ብር ብናስቀረው ብለን ነው። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን። ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊየን የኢትዮጵያ ብር ይፈጃል። ባላለቀ መሬት እጄ ጎለል እያልኩት አይቼ ነገ ቢሰረዝስ ብዬ ሳልመጣ ከርሜ ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው። የመድኃኔዓለም ዕለት እዚህ መሰረቱ እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። ልጁንም እግዚአብሔር ይጠብቅልን። በጨነቀኝ ቁጥር የሚደርሱልኝ እሳቸው ናቸው። ችግሬን እንደቀረበ ጎረቤት ሳይሆን እንደ ቤተሰብ ቀርበው የሚፈቱልኝ አባቴ ናቸው። ይህንን ልቤን ያወቀ ወንድም ነው ያመጣው ማለት ነው። በመድኃኔዓለም ቀን የብር መስቀል ተቀብያለሁ። ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅድመ ዓለም የነበረ ይህንን ዓለም በችሮታው በካህሊነቱ የፈጠረ ለፍጥረት ሁሉ የሚራራ ፈጣሪያችን ያዳነን መድኃኒታችን ኢየሱስ ክርስቶስ ከአባቱ አብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። እናታችን ድንግል ማርያም ወላዲት አምላክ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃን ሁሉ በረከታቸው ይድረሰን። ሊቃውንተ ቤተ ክርስቲያን በመንግስት መስሪያ ቤት ውስጥ በከተማ አስተዳደር በክልሉ መስሪያ ቤት የምትሰሩ ይህንን መሬት እንድናገኝ ያገዛችሁን በበጎ ፈቃድ የሮጣችሁ ሁላችሁ በአዲስ አበባና በባህር ዳር፣ በአሜሪካ፣ በአውስትራሊያ፣ በፈረንሳይ የምትገኙ የፈውስ መንፈሳዊ የጉባኤ ቤታችን የሆስፒታል ፕሮጀክት ወንድሞቻችን፣ እህቶቻችን፣ ኮሚቴዎች በጠቅላይ ቤተ ክህነት እውቅና የምትንቀሳቀሱ ሁላችሁ አባቶቻችን ሌሊቱን ሙሉ ከእንቅልፍ ተለይታችሁ ቀን ቤታችሁን ልጆቻችሁን ትታችሁ በእግርና በእጃችሁ ስትሮጡ የሰነበታችሁ የባህር ዳር ምዕመናን ሁላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ያላችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንደ ክርስትና አብራችሁን የምትቆሙ የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመላው ዓለም ሆናችሁ ብር ስትለግሱ የከረማችሁ ኤርትራውያን እንደዚሁም ሁሉ
በመላው ኢትዮጵያ የምትገኙ ሌሎችም እንደ ሰው ሌሎችም የሃይማኖት ተከታይ ወንድሞቻችን ጭምር ዛሬ እግዚአብሔር አምላካችን ወዶልንና ፈቅዶልን ለዚህ ቀን ስላደረሰን ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እግዚአብሔር ፈጣሪያችን ሁሉን ስለሚችል ሁሉ ስለሚቻለው ሁሉን ለማድረግም በጎ ፈቃዱ ሆኖ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ከዚህ ቀጥሎ ሆስፒታሉን ለምን መመስረት እንዳስፈለገን ለማቅረብ እሞክራለሁ። የእግዚአብሔር ሰላም ከኛ ጋር ይሁን። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ስር የሚገኘው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 982 ዓመተ ዓለም ቀድሞ በቀዳማዊ ሚኒሊክ ዘመን የተመሰረተ ዛሬ ጨምሮ ሲቆጠር 3000 ዓመታትን ያስቆጠረ ገዳም ነው። በዚህ ገዳም ውስጥ እናታችን ቅድስት ድንግል ማርያም ከነ ልጇ ያረፈችበት በተሰደደች ጊዜ የቅዱሱ ቤተሰብ ማረፊያ ከመርጡ ለማርያም ከርዕሰ ርዑሳን መርጦ ለማርያም ከተድባበ ማርያም ከአክሱም ጽዮን ጋራ አራቱ የጽዮን መንበር ተብሎ የሚቆጠር ክቡር የታቦተ ጽዮን ማረፊያ በሐዲስ ኪዳን ጌታችን ከእናቱ ጋር ያረፈበት ቀጥሎም ደግሞ ቅዱስ ያሬድ ከአክሱም ተነስቶ መጥቶ የዘመረበት ያስተማረበት የባረከበት የመጀመሪያው የኢትዮጵያ ሊቀ ጳጳስ አቡነ ሰላማ ከሳቴ ብርሃን መስዋዕተ ኦሪትን አሳልፈው መስዋዕተ ሐዲስን የተኩበትና ያጠመቁበት ከዚያም ቀጥሎ በሰማዕቱ ቅዱስ ቂርቆስ ስም የተሰየመው ታቦት ከእስክንድርያ መጥቶ በተባረከ ጊዜ መከራና ሞት መቅሰፍት የቆመበት ታሪካዊ ስውራን ቤተ መቅደሶች ያሉበትና እነ ቅድስት ወለተ ጴጥሮስ እነ ቅድስት ክርስቶስ ሰምራ ሌሎችም ቅዱሳን የተጋደሉበት በ17ኛው ክፍለ ዘመን የነበሩት የኢትዮጵያው ኮከብ ሊቅ የመጻሕፍተ ትርጓሜ መሰላል የሆኑት መምህር ኤስድሮስ 300 መጻሕፍትን በቃላቸው ያጠኑበትና ምስጢር ያደላደሉበት ፍጹም የመንፈስ ቅዱስ ረዳትነትና የመለኮት መዓዛ የሚያውደው ታሪካዊና ጥንታዊ ገዳም ነው። ይህ ገዳም አሁን ከ350 በላይ ገዳማውያን መናንያን አባቶችና እናቶች ያሉበት የድጓ ትምህርት ቤት፣ የቅዳሴ ትምህርት ቤት ያለበት ታሪካዊ ገዳም ነው። ይህ ገዳም በብሉይ ኪዳን መጻሕፍተ ነቢያት ሲተረጎምበት የኖረ ከመሆኑም በላይ በሐዲስ ኪዳን ደግሞ ምስጢሩ ከነትርጓሜው የተወለደበትና የተገኘበት በመሆኑ ቅዱስ ያሬድ ራሱ የኢትዮጵያው ኮከብ ስላስተማረበት ከዚያ በኋላ መምህር ኤስድሮስን ተከትሎ መጻሕፍተ ሐዲሳትና ብሉያት ሲተረጎምበት የቆየ ታሪካዊ ገዳም ነው። በዚህ ገዳም ውስጥ የቀደሙ ትርጓሜውን ይዞ ሲቀጥል በመሃል ላይ በደረሰበት መከራ አባቶቻችን ተንገላተው አሁን ወደ ክብሩ መልሰውት መናንያን ቢገኙም የትርጓሜ ትምህርት ቤቱ ግን ሳይጀመር እስከ 2014 ዓመተ ምህረት ቆይቶ ነበረ። በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም ፈቃድ በቅዱሳን መላእክት ጸሎት 2014 ዓመተ ምህረት ሰኔ 19 ቀን የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና ሊቃውንተ ቤተ ክርስቲያን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ ደቀ መዛሙርቱን ከአራቱ ማዕዘን መልምሎ የመግቢያ ፈተና ፈትኖ 64 ደቀ መዛሙርትን በማሳለፍ መስከረም 21 ቀን 2015 ዓመተ ምህረት ጀምሮ የአራቱ ጉባኤያተ መጻሕፍትን በትርጓሜ በይፋ ጀምሯል። አሁን 4 ዓመት ሊሞላው ትርጓሜው 2 ወራት ብቻ ይቀሩታል። መስከረም 21 ማለት ነው። ይህ ጉባኤ ተጀምሮ የእግዚአብሔር መንግስት እያስተማረ ይገኛል። የተከበራችሁ የብፁዓን አባቶቼ ሊቃውንት፣ ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ የተከበሩ ክቡር ከንቲባና በዚህ የተገኛችሁ ምዕመናን ሁላችሁም ጉባኤ ቤት ማለት ምን ማለት እንደሆነ ለመግለጽ እሞክራለሁ። ሁላችንም እንደምናውቀው የሰው ልጅ አእምሮ ያለው ከእንስሳት የሚለየው በማሰቡ ነው። ክብራ ለነፍስ ነባቢት አእምሮ ብሎ ማር ይስሐቅ እንደተናገረ በመጽሐፈ መነኮሳት የአዋቂት ነፍስ ክብሯ እውቀት ነው ይላል። የሰው ልጅን ከእንስሳ የለየው
ክፉና በጎ በመለየቱ ነው። ስለዚህ ሰው ሲፈጠር አይምሮ የሚያስብ ሕሊናው የሚያገናዝብ ክፉና በጎ ግራና ቀኝ የሚያለማውንና የሚያጠፋውን የነፍስና የስጋውን የሚለይ ክቡር ፍጥረት ነው የሰው ልጅ። ከዚህ የተነሳ በመጀመሪያው እግዚአብሔር ከተፈጠረ ጀምሮ በገዛ አይምሮ የሚመራ መንፈስ ቅዱስ እንደ እጅ ሆኖ ቃሉን በፈቃዱ የሚጽፍበት ክቡር የመለኮት ሰሌዳ ነው የሰው ልጅ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ሁሉ የሰው ልብ ደግሞ እግዚአብሔር እጅ ይጻፍበታል ተብሎ እንደተነገረ፣ ነገር ግን የሰው ልጅ ከእግዚአብሔር ፈቃድ እየወጣ አይምሮ እየዛገ ኃጢአት እየጨመረ በመምጣቱ ምክንያት የሰው ልጅ ቃል እግዚአብሔርን ከእግዚአብሔር እጅ አውጥቶ በወረቀት ላይ ደክሞ ለማጥናት የተገደደ ሆኗል። ጊዜ ጀምሮ የሰው ልጅ የግድ መምህር የሚያስፈልገው ፍጡር ሆነ። እግዚአብሔርን መምህርን እየሾመ ያስተምረው ጀመረ። ቀድሞ በነቢያት አናገረ። የጠፋውን ለመመለስ፣ የወደቀውን ለማዳን፣ የተሰበረውን ለመጠገን ከሰማየ ሰማያት ወርዶ የድንግል ማርያም ልጅ የአብ በኩር ፍጹም ሊቀ ካህናታችንና ቤዛችን ኢየሱስ ክርስቶስ ዓለምን ለመዋጀት ዛፍ ከስሩ ሳይነቀል መሬት ጠርጎ እንደሚነሳው እጅ ከትከሻ ሳይቆረጥ የወደቀን ነገር እንደሚያነሳ ቀለም በልቡና እንደተጻፈ በወረቀት ላይ ከልቡና ሳይለይ በወረቀት ላይ ተቀርጾ እንደሚገኝ የፀሐይ ብርሃን ከፀሐይ ክበብ ሳይለይ ወደ ምድር መጥቶ በሰው ልጆች ላይ እንደሚያበራው የእግዚአብሔር አካላዊ ቃል ፍጹም የአብ ብርሃኑ ኢየሱስ ክርስቶስ ከአባቱ መንግስት ሳይለይ ወደዚህ ዓለም መጥቶ የጠፋውን የሰው ልጅ ሁሉ ፈለገና አዳነ፣ ዋጀ፣ ቀደሰም፣ ከአባቱ ከራሱና ከመንፈስ ቅዱስ ጋርም አስታረቀ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። አንደኛው የነፍስ ችግር ነበረ። ሁለተኛው ደግሞ የፖለቲካ ችግር ነበር። ሶስተኛው ደግሞ የቤተ ክህነት ውጥንቅጥ ችግር ነበረ። የነፍስ ችግር የሰው ልጅ ከ5500 ዘመን በዲያብሎስ ቀንበር ስር የሚማቀቅበት ጊዜ ነበረ። የፖለቲካ ችግር እስራኤላውያን በሮማውያን አገዛዝ ስር ሆነው መሲሁን የሚጠብቁበትና ሀገራቸው ከእንቅኝ ግዛት ነፃ የምትወጣበትን የሚጠብቁበት ጊዜ ነበረ። የቤተ ክህነቱ ውጥንቅጥ በዚያ ጊዜ የነበሩት ፈሪሳውያን አስመሳዮችና ለሕዝቡ የማይቆረቆሩ ከቅኝ ገዥ ፖለቲከኞች ጋር ገጥመው ሕዝቡን የሚመዘብሩና ሕዝቡን የማይጠብቁ አስመሳይ ካህናት የነበሩበት ጊዜ ነበረ። በዚያን ጊዜ እውነተኛው የጽድቅ ብርሃን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ተወልዶ መጣ። ፖለቲካውን ለማረም ከፖለቲከኞች ጋር ሰይፍ አንስቶ ጦርነት አልገጠመም። እንደዚሁም ሁሉ ቤተ ክህነቱን ለማረም ከቤተ ክህነቶች ጋር ፊት ለፊት አልተሰላለፈም። የነፍስን ችግርም ለመቅረፍ ዕለቱን ተሰቅዬ ልሙት አላለም። ክርስቶስ የዓለምን ችግር ለማፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ቸገረ። ነገሩ እንደዚህ ነው። ሰናፍጭ በተሰራች ጊዜ በአካባቢዋ የተዘራውን ሌላ እንጨት ሁሉ ነቃቅላ ትጥለዋለች። ለምን? የሰናፍጭ ቅንጣት ወይም እጽ በጠባይዋ የሌሎችን እጽዋት ማዕድን እየተሻማች የመመገብ ጠባይ አለባት። ስለዚህ እሷ በተተከለችበት ሌሎች ዛፎች እየተነቀሉ ይሄዳሉ። ጌታችን ኢየሱስ ክርስቶስ በዓለም ላይ የነበረውን ክፉ አረም ለመንቀል ማጭድ ወይም መጥረቢያ ይዞ አልወጣም። የወንጌልን ሰናፍጭ በደቀ መዛሙርቱ ልቡና መዝራት ጀመረ። ያን ጊዜ ያቺ የወንጌል ስር በደቀ መዛሙርቱ ልብ መብቀልና ማፍራት ስትጀምር ተንኮሉ፣ ክፋቱ ሁሉ እየተነቃቀለ መሄድ ጀመረ። እውነተኛው የሰላማችን ምልክትና የዓለማት ሁሉ የሰላም አባት፣ የሰላም አለቃ፣ አለቅነት በጫንቃው ላይ ያለ መድኃኒታችን ኢየሱስ ክርስቶስ ዓለምን በሰላም ድል ነሳው። ክርስቶስ እውነት ለመሆኑ ምስክሩ ይሄ ነው። በዓለም ላይ ዓለምን ለማሸነፍና ወደሱ መንግስት ለመሳብ ክርስቶስ የታጠቁ ወታደሮችን አላከም። ደቀ መዛሙርቱን ብዙ አልነበረም። በቁጥር ብዛት ዓለምን አሸነፈ እንዳይባል ደቀ መዛሙርቱ 12 ብቻ ነበሩ። በጉልበት ዓለምን አንበረከከ እንዳይባል ደቀ መዛሙርቱን ብትር እንኳን እንዳትያዙ ብሎ አዟቸው ነበረ። በገንዘብ ደልሎ ዓለምን አሳመነ እንዳይባል የገንዘብ የስንቅ ከረጢት እንኳን እንዳይኖራችሁ ብሎ ነበር መልእክት ያስተላለፈላቸው። በንግግር አዋቂዎችና በፈላስፎች ንግግር ማሳመር ዓለምን ወደ ራሱ ሳበ እንዳይባል ንግግር የማያውቁ የገሊላ ገበሬዎችን ሰብስቦ ነበረ ወንጌልን ያሰማራው። እንግዲያውስ
ርኅራኄ በሌላቸው በሮማውያን ነገስታት ፊት የክርስቶስ እውነት ለምን አሸነፈ ቢባል በምቾትና መብል መጠጥን የሚፈቅድ ሃይማኖት ስለሆነ ሳይሆን ስለምንድን ነው የተቀበሉት ቢባል እንዲያውም እንኳንስ ምቾትን ሊፈቅድ እኔን የሚወድ ሰው ካለ ራሱን ይጣል ሰውነቱንም ይጣላት ሰውነቱን ስለኔ የጣለ በእኔ ዘንድ በመንግስተ ሰማያት ክብር ለብሳ ያገኛታል እያለ ደቀ መዛሙርቱን ባዶ አደረጋቸው። እኔን ሊከተል የሚወድ ራሱን ባዶ ያድርግ፣ መስቀሉን ይሸከም፣ ራሱን ይካድ አላቸው። እንዲህ ያለችን ጠባብ እምነት እንዴት በዓለም ልትሰፋ ቻለች ያሉ እንደሆነ እውነት ስለሆነች ነው። ምንጊዜም እውነት ተጋርዳ አትቀርም። እውነት የእውነትን ብርሃን የሚሸፍን ደመና የለም። ደመናው በተገፈፈ ጊዜ ፀሐይ መታየቷ እንደማይቀር እውነትን የሸፈኑ ውሸቶች ሁሉ የእውነት ጊዜ ሲገልጡ ሁሉም ይበራሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ሆኖ ዓለምን አስተማረ። ክርስቶስ ዓለምን ያሸነፈው በፍቅር በሰላምና በትምህርት ነበረ። ስለዚህ የተከበራችሁ በዚህ የታደማችሁ በመጀመሪያ ብፁዓን ሊቃነ ጳጳሳት፣ የተከበራችሁ የመንግስት ተቋማት መሪዎች ክቡራን፣ የተከበራችሁ ሊቃውንተ ቤተ ክርስቲያንና ምዕመናን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከህንፃ ቤተ ክርስቲያን አስቀድሞ ጉባኤን መሰረተ ብያችሁ ነበረ። ጉባኤ ሲባል እንዲህ እንደዋዛ እንዳናየው ነው። ክርስቶስ ገዳም አልመሰረተም። ክርስቶስ ህንፃ አልገነባም። ክርስቶስ አጥቢያ ቤተ ክርስቲያን አላቋቋምም። ክርስቶስ ሰበካ ጉባኤን አይደለም ያቋቋመው። ክርስቶስ መጀመሪያ ያቋቋመው ጉባኤን ነው። እሱ ያቋቋማት ጉባኤ ሲኖዶስን ወለደች። እሱ ያቋቋማት ጉባኤ ጵጵስናን አመጣች። እሱ ያቋቋማት ጉባኤ ቤተ ክህነትን አመጣች። እሱ ያቋቋማት ጉባኤ ክህነትን አመጣች። እሱ ያቋቋማት ጉባኤ ምንኩስናን ወለደች። እሱ ያቋቋማት ጉባኤ ተክሊልን ወለደች። እሱ ያቋቋማት ጉባኤ የክርስትና ህይወትን ወለደች። ጉባኤ ቤት ባላችሁ ጊዜ ክርስትና ውሃ ሆኖ የሚጠጣበት እውነተኛው የህይወት ምንጭ ትምህርት ቤታችን ማለት ነው። በዓለም ላይ ሀገር መቼ ይወድቃል ያሉ እንደሆነ ትምህርት የወደቀለት ይላሉ ምሁራን ሲናገሩ። እንዲያውም ዮሐንስ ዘደማስቆ የተባለ ሊቅ ሀገር በሶስት ነገር ይጠፋል ይላል። አንደኛው በስንፍና፣ ሁለተኛው በድንቁርና፣ ሶስተኛው ደግሞ በመርሳት ነው ይላል። ውለታን መርሳት አለ፣ ሞትን መርሳት አለ። መርሳት፣ አላዋቂነትና ስንፍና ሀገርን ያጠፋሉ ይላል። ቅዱስ ዮሐንስ አፈወርቅ ደግሞ እስመ ተሐጦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ፣ የመምህር መታጣት ክፉ ነገር ነው፣ የሁከትና የብጥብጥም ምንጭ ነው። መርከብ ቀዛፊ የሌላት መርከብ፣ አስተዳዳሪ የሌላት ከተማ እንደምትታወቀው ሁሉ መምህር የሌለው ህዝብ ከሁከት አይድንም ይላል። ስለዚህ ክፋትና ብጥብጥ ሁሉ እውቀት ከማጣት ይወለዳል። ጉባኤ ቤቶቻችን ምንድናቸው ያሏቸውን የነፍስ ስንቅ የሀገር የሰላም ምንጭ ናቸው። አሁንም ጉባኤ ቤት ስንል የመንግስተ ሰማያታችን መነሻ ነው። ከዚህ በኋላ እንደምታውቁት ይሄ ጉባኤ ቤት ሲባል በቤተ ክርስቲያን ሁለት ትምህርት ቤቶች ነው የነበሩት በታሪክ እስከ 5ኛው ክፍለ ዘመን። የእስክንድሪያ ትምህርት ቤትና የአንጾኪያ ትምህርት ቤት ይባላሉ። የእስክንድሪያ ትምህርት ቤት የሚባለው ምስጢር ተኮር የሆነው ነው። የአንጾኪያ ትምህርት ቤት የሚባለው ደግሞ ሀተታ ተኮር የሆነው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድንቅና ብርቅ የሚያሰኛት ከአንጾኪያ ትምህርት ቤት ሀተታውን ከእስክንድሪያ ትምህርት ቤት ምስጢሩን አምጥታ ሁለቱን ያዋሃደ ምስጢራዊ ትምህርት ቤት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ባለጸጋይቱና በብሉይ ኪዳንና በአዲስ ኪዳን የተመረቀችው የደመቀችው እናታችን ቅድስት ቤተ ክርስቲያን ናት። ይህ ትርጓሜ ቤት መጽሐፍ ቅዱስን እንደ መጽሐፍ ቅዱስ የምንረዳበት ነው። ወይም አንደርስታንዲንግ ዘ ባይብል አዝ ኢት ኢዝ ማለት ነው። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ መረዳት፣ እንደ መጽሐፍ ቅዱስ ልብነት መረዳት፣ መጽሐፍ ቅዱስን በግል መረዳት፣ መጽሐፍ ቅዱስን በግምት መረዳት፣ መጽሐፍ ቅዱስን እንደ ፈቃዳችን አጣመን መረዳት ሳይሆን መጽሐፍ ቅዱስን እንደ መጽሐፍ ቅዱስ መረዳት የምንችልበት ትውፊታዊ ያልተበጠሰ ያልተበረዘ ሰንሰለታዊ 3000 ዓመታትን የሚፈስ ምንጭ ማለት ነው ጉባኤ ቤቶቻችን ማለት። ብሉይ ኪዳንን ለመመረቅ 6 ዓመት መማር ያስፈልጋል። ሐዲስ ኪዳንን ለመመረቅ 5 ዓመት መማር ያስፈልጋል። መጽሐፈ መነኮሳትን ለመማር ወይም አሴቲክ ላይፍ ማለት ነው 3 ዓመት መማር ያስፈልጋል። የሊቃውንት ትርጓሜን ለመማር ፓትሪስቲክ ባይብል ስተዲ እንደማለት ነው 6 ዓመት መማር ያስፈልጋል። የአራቱ ጉባኤያት ምስክር መምህር ለመሆን 20 ዓመታትን በዚህ መማር ያስፈልጋል። ስለዚህ የአራቱ ጉባኤያት መጻሕፍት ትርጓሜ ትምህርት ቤት ባልን ጊዜ የቅድስት ቤተ ክርስቲያን የቆሎ ትምህርት ቤቷ ወይም አብነት ትምህርት ቤቷ ማለት ሳይሆን ዩኒቨርሲቲዋ ወይም ስኩል ኦፍ ኤክሰለንሲ እንደማለት ነው። ቤተ ክርስቲያን ከፍተኛ ምስክር የምትሰጥበት ሊቃውንቷ
የሚያስመሰክሩበት ዩኒቨርሲቲዋ ማለት ነው እንጂ የቆሎ ትምህርት ቤት ተብሎ መጥራት አይደለም። ስለዚህ የቤተ ክርስቲያን ዩኒቨርሲታችሁ ይሄን ሆስፒታል ማን እየጣለው ነው ተብላችሁ ብትጠየቁ ከቅድስት ቤተ ክርስቲያን መንፈሳዊ ዩኒቨርሲቲዎች አንዱ እየጣለው ያለው ሆስፒታል ነው ማለት ነው። የቅድስት ቤተ ክርስቲያን የአንዱ ዩኒቨርሲቲዋ ፕሮጀክት ነው ማለት ነው። ይሄ ነው ሀሳባችን። ስለዚህ እንደዚህ ከሆነ ጉባኤ ቤቶች ሲጠበቁ፣ ጉባኤ ቤቶች ሲጠነክሩ ክህነቱ ይቀደሳል፣ ጵጵስናው በደንብ የተቃና ይሆናል፣ ሲኖዶሱ የበራ ይሆናል፣ ቤተ ክህነቱ በአስተዳደር እግዚአብሔርን የሚፈራ ይሆናል፣ ገዳማት እግዚአብሔርን ይፈሩ ይላሉ፣ ባለትዳሮች የተቀደሱ ይሆናሉ። ጉባኤ ቤቶቻችን የዚህ ሁሉ ምንጮች ናቸው። ስለ ጉባኤ ቤቶች እንዲህ ካልኳችሁ ወደ ፕሮጀክታችን ልመልስና ንግግሬን ወደ ማጠቃለሉ እንዲሄድ ብፁዓን አባቶች ቡራኪያችሁ ይድረሰኝና የተከበራችሁ በዚህ የታደማችሁ ሁሉ የእግዚአብሔር ቤተሰቦች ይህንን ጉባኤ ቤታችን 4 ዓመቱ ነው ከተመሰረተ። በ4 ዓመቱ 64 ደቀ መዛሙርትን እያስተማረ ይገኛል። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት። በዚህ 4 ዓመታችን ይህንን የሆስፒታል ፕሮጀክት ለመመስረት ያሰብንባቸውን 4-5 ዓላማዎች አስቀምጣለሁ። የመጀመሪያው ፍጥረትን እንደ እግዚአብሔር ለማገልገል ነው። እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናምን ያዘንማል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም፣ ለሚያምኑበት ብቻ የሚያዘንመው ዝናም የለም፣ ለክርስቲያኖች የሚመጣ ዝናም የለም፣ ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተ ክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተ ክርስቲያን በኢትዮጵያ ውስጥ በስነ ጽሁፍ፣ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገስትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአፄ ኃይለሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገስት ነበር። ስለዚህ በህገ መንግስት፣ በስነ ጽሁፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር፣ በታሪክ ጥበቃ፣ በደን ጥበቃ፣ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጥ ይህንን ሆስፒታል መግለጥ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል፣ በምህላ ጸሎት፣ በዳዊት፣ በእምነት፣ በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም። ለምንድን ነው ሕክምና መመስረት ያስፈለገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልደ ያፍቅሮ ለአቃቤ ሥራይ ልጄ ባለመድኃኒትን ውደደው
እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። እናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበውእ ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል ይእዝዝ ከመ ይታቀብ እመባሊት እኩያት። የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል፣ ይበጣዋል ይላል። ስለዚህ ተመልከቱ፣ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው። አንድ ሰው 70% የሕክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምን ክናሟል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽተኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ አንድ ሰው ሕክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ሥጋ ወደሙ በመቀበሉም ነው እንጂ። ሕክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ዱኖ መውሰድ፣ ይህ የሕክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይህንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከእኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራቸው። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይህን ጥያቄ አስረግጬ መመለስ ስላለብኝ ነው ለምእመናን። መፈወስ ሲገባ ለምንድን ነው ሕክምና የምታቋቁሙ? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምእመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶቹ ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን፣ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር፣ እነዚህ 3ቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን
ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ። እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገድ ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ የፋሚሊ ዌልነስ ሴንተር አለን። ፋሚሊ ዌልነስ ሴንተር ማለት የቤተሰብ እንክብካቤና ደህንነት ማዕከል ማለት ነው። ይህ ማለት ምን ማለት ነው? ይሄ ፊዚካል ሄልዝ፣ ኢሞሽናል ሄልዝ፣ ስፒሪቹዋል ሄልዝ የሚባሉ ሶስት ጤንነቶች አሉ። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። ሶስተኛ በዚህ ቦታ ያለው የፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል እነዚያ ሬር ቡክ ሴንተር ነው ያሉት። እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ
አፌን በእጄ ጭኜ እጄን ባፌ ጭኜ መጣው። ስለዚህ ሀገራችን ቤተ ክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል። ሁሉም ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊየን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው ይሄ። እሰይም ውስተ ጽዮን እብነ ማዕዘንት ውስተ መሰረታ ህሪት ወክብርት እንተ ብዙኅ ሴጣ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ ወየሐፍር እንተ አምነ ባቲ፣ በዚያች ድንጋይ ያመነ አያፍርም። እግዚአብሔር ነው እንዲህ ያለ፣ በጽዮን የተፈተነ የመሰረት ድንጋይ አኖራለሁ፣ በዚያች ድንጋይ የሚያምን አያፍርም። ባጭሩ ጽዮን ድንግል ማርያም ናት። ጽዮን ድንግል ማርያም ናት። በጽዮን ውስጥ የተቀመጠው የመሰረት ድንጋይ ኢየሱስ ክርስቶስ ነው። የድህነታችን መሰረት፣ የእውቀታችን መሰረት፣ የማንነታችንና የፍጻሜያችን መሰረት እሷ ማህፀን ውስጥ ነው ክርስቶስ የተቀመጠልን። በዚያ ድንጋይ የሚያምን አያፍርም የተባለው በክርስቶስ ያመነ ሰው ሁሉ ዛሬም እስከ ዘላለሙ ድረስ አያፍርም።